አንዳንድ ልጆች ልዩ ከሆነ ተፈጥሯዊ ሱፐር ፓወር ጋር በሚወለዱበት አንድ አስደናቂ ዓለም ውስጥ ነው። በዚህ ዓለም ውስጥ ገና በልጅነቷ ከሌሎች ልጆች የተለየች መሆኗን የምታውቀው ኖሪ የተባለች ታዳጊ አለች። ኖሪ ገና የ7 ዓመት ልጅ እያለች አንድ ቀን ከመኝታ ቤቷ መስኮት ወደ ውጭ ትመለከታለች። በድንገት አይኖቿ የአትክልት ስፍራ ውስጥ በቆመች አንዲት ድመት ላይ ያርፋሉ። በዛው ቅጽበት ግን በኖሪ ላይ እንግዳ ነገር መከሰት ይጀምራል። ፊቷ ላይ የድመት ሲም መብቀል ይጀምራል። ቀስ በቀስም ሙሉ በሙሉ ወደ ድመት ቅርጽ ትለወጣለች። በዚህ መሃል አባቷ ወደ ክፍል ሲገባ ኖሪ ወደ ድመት ተለውጣ ብቻ ሳይሆን ከጀርባዋ ላይም ትልልቅ ክንፎች እየበቀሉ መሆኑን ያያል። ኖሪ በውስጧ እጅግ አስገራሚና ያልተለመደ አይነት ሱፐር ፓወር እንዳላት በዛች ቅጽበት ግልጽ ይሆናል። አሁን ታሪኩ 6 ዓመታትን ዘሎ ኖሪ አድጋ እናያታለን። ኖሪ ሴጅ አካዳሚ ወደሚባለው ዝነኛ የአስማት ትምህርት ቤት ለመግባት ከቅርብ ጓደኛዋ ሬይና ጋር እየተዘጋጀች ነው። ሬይና እሳትን የመቆጣጠር ኃይል ቢኖራትም በራሷ ላይ ያላት እምነት ግን በጣም ደካማ ነው። ኖሪ ግን ሁልጊዜም ማንኛውንም ነገር ማድረግ ትችላለሽ እያለች ጓደኛዋን ታበረታታለች። የኖሪ የራሷ ሱፐር ፓወር ግን አሁንም እንግዳ እንደሆነ ነው። ወደ እንስሳ ለመለወጥ በምትሞክርበት ጊዜ ሁሉ ወደ አንዱ እንስሳ ብቻ ከመለወጥ ይልቅ ሳታስበው የ2 እና የ3 እንስሳትን ቅርጽ አንድ ላይ ትቀላቅላለች። በዚህም ምክንያት የምትፈጥራቸው እንግዳ የሆኑ ድቅል ፍጥረታት በቁጥጥሯ ስር ሊሆኑላት አልቻሉም። ከጥቂት ሳምንታት በኋላ ኖሪና ሬይና ወደ አካዳሚው የሚወስዳቸውን አውቶቡስ ለመጠበቅ ከሌሎች ልጆች ጋር በመንገድ ዳር ላይ ይቆማሉ። በዛ ሰዓት አንድ ምስጢራዊ ሰው ከዛፍ ጀርባ ብቅ ብሎ ወደ አስማት ትምህርት ቤታቸው ሊወስዳቸው እንደመጣ ይነግራቸዋል። ልጆቹም ወላጆቻቸውን ተሰናብተው ሰውየውን ተከትለው ወደ ጫካው ይገባሉ። ከጥቂት ጉዞ በኋላ ወደ ሴጅ አካዳሚ በቀጥታ የሚወስድ አንድ አስማታዊ በር ያገኛሉ። ልጆቹ አንድ በአንድ ወደዛ በር ውስጥ እየዘለሉ ትምህርት ቤቱ ይደርሳሉ። እዛ እንደደረሱም ስልኮቻቸው መስራት ማቆማቸውን ይረዳሉ። ወዲያውም የትምህርት ቤቱ ርዕሰ መምህር ሊንዳ መታ ልጆቹን እንደ ኃያልነታቸው በ5 የተለያዩ ቡድኖች እንደሚከፈሉ ትነግራቸዋለች። እነዚህም ቡድኖች ከእንስሳት ጋር መነጋገር የሚችሉ፣ እቃዎችን በእጃቸው መሳብ የሚችሉ፣ እሳትን የሚቆጣጠሩ፣ መብረር የሚችሉ እና ወደ ፈለጉት እንስሳ መለወጥ የሚችሉ ናቸው። ትምህርቱ ከመጀመሩ በፊት ግን እያንዳንዱ ልጅ ትክክለኛ ቡድን ውስጥ እንዲመደብ ፈተና ይወስዳሉ። መጀመሪያ ፍሌርስ የተባሉት እሳትን የሚቆጣጠሩ ልጆች ይፈተናሉ። ፈተናውም 2 ሜትር ርቀት ላይ የተቀመጠችውን ሻማ በአስማት ማብራት ነው። ፊሊፕ የተባለ ልጅ ፈተናውን በብቃት ሲያልፍ፣ የኤሊዮት ተራ ሲደርስ ግን ሻማውን ከማብራት ይልቅ ጭስ ብቻ በማውጣቱ ፕሮፌሰሮቹን አንገት ያስደፋል። በመጨረሻም የሬይና ተራ ይደርሳል። ሬይና ማንም ያልጠበቀውን አስደናቂ ነገር ታደርጋለች። በትንሽ ጣቷ ብቻ በመጠቀም ሻማውን በፓወር ታበራለች። ይህም በውስጧ ምን ያህል ከፍተኛ የሆነ የመቆጣጠር ብቃት እንዳላት ለፕሮፌሰሮቹ ያስመሰክራል። ቀጥሎም ፈዚስ የተባሉ ልጆች ይፈተናሉ። የእነሱ ፈተና ከአንድ ውሻ ጋር በመነጋገር የሚሰጠውን ምላሽ በትክክል መረዳት ነው። ይህንን ማድረግ የቻሉ ብቻ ፈተናውን ያልፋሉ። በሶስተኛው ፈተና ደግሞ ልጆቹ የአበባ ማስቀመጫን በአስማት ኃይላቸው ወደ ራሳቸው መሳብ ይጠበቅባቸዋል። ነገር ግን ፔፐር የተባለች ልጅ ማስቀመጫውን ወደ ራሷ ከመሳብ ይልቅ በከፍተኛ ኃይል ገፍታው ግድግዳው ላይ እንዲጋጭ በማድረግ ፈተናውን ሳታልፍ ትቀራለች። ከዛም የመብረር ፈተና ይከተላል። ልጆቹ ለ30 ሰከንድ ያህል አየር ላይ መቆየት አለባቸው። አንድሬ የተባለው ልጅ ግን የያዘውን ከባድ ቦርሳ ገና ሲያወልቅ በድንገት ቁጥጥር ባጣ ሁኔታ ወደ ላይ ተወንጭፎ ጣሪያው ላይ ይጣበቃል። ወደ ታች መውረድ ስላልቻለ ፕሮፌሰሮቹ በመሰላል ተጠቅመው ወደ ታች ያወርዱታል። በመጨረሻም የኖሪ ቡድን ተራ ይደርሳል። በዚህ ፈተና ልጆቹ አንዲት ድመት ተመልክተው ለ6 ሰከንዶች ያህል ልክ እሷን መስል መቆየት አለባቸው። ኖሪ ግን ኃይሏን መጠቀም ስትጀምር ወደ ድመት ብቻ ከመለወጥ ይልቅ በሰከንዶች ውስጥ ከጀርባዋ ላይ ክንፎች ይበቅላሉ። ይህንን ያዩት ፕሮፌሰሮች ይደነግጣሉ። ኖሪ አሁንም አስማቷን መቆጣጠር አለመቻሏ ከሌሎቹ የተለየች ያደርጋታል። ፈተናው ካለቀ በኋላ ኖሪ ልክ እንደ ሌሎች ልጆች መታወቂያ ካርድ ይደርሳታል። ሁሉም ልጆች ሜዳ ላይ ተሰብስበው ካርዳቸውን ሲከፍቱ በየትኛው ቡድን ውስጥ እንደተመደቡ ያውቃሉ። ሬይና ካርዷን ስትከፍት እሳትን በሚቆጣጠሩት ፍሌርስ ቡድን ውስጥ መመደቧን አይታ እጅግ ደስ ይላታል። ኖሪ ግን ካርዷን ስትከፍት ከፍተኛ ድንጋጤ ውስጥ ትገባለች። ምክንያቱም በካርዱ ላይ የተጻፈው የተለመደው የቡድን ስም ሳይሆን ዩዲኤም የተባለ እንግዳ ቃል ነበር። ኖሪ የዚህ ቡድን ትርጉም ምን እንደሆነ ጭራሽ አታውቅም። ከዚያም ርዕሰ መምህሯ ሁሉም ልጆች ወደ ካፌቴሪያ ሄደው ዩኒፎርማቸውን እንዲቀበሉ ስታዝ፣ ኖሪ ግን ዩዲኤም የሚል ምልክት ወዳለበት
የተለየ መንገድ ትልካታለች። ኖሪ በዛ መንገድ ስትጓዝ ጫካ ውስጥ በጥልቁ ወደ ተደበቀ የተለየ ቢሮ ትደርሳለች። እዛም ባድ የተባለ ሰው ተቀብሎ ወደ አንዲት የምድር ውስጥ መማሪያ ክፍል ይወስዳታል። ኖሪ ወደ ውስጥ ስትገባ ልክ እንደሷ ፈተናው ያልተሳካላቸው ጥቂት ልጆችን ታገኛለች። እነዚህ ልጆች የአስማት ስልጠና እንደማይሰጣቸው ይልቁንም እንደ ተራ ልጆች መደበኛ ትምህርት ብቻ እንደሚማሩ ይነገራታል። ኖሪ በዚህ ነገር በጣም ትቆጣለች። ለምን እንደ ሌሎቹ አስማት አንማርም በማለት ትጠይቃለች። በዚያው ቅጽበት ርዕሰ መምህር ሊንዳ ትመጣና እውነቱን ትዘረግፋለች። ዩዲኤም ማለት አፕሳይድ ዳውን ማጂክ ወይም የተዘባረቀ አስማት ማለት እንደሆነና ኃይላቸው በትክክል የማይሰራ በመሆኑ ምንም አይነት ጥቅም እንደሌላቸው ትነግራቸዋለች። ሊንዳ በግልጽ እንደተናገረችው እነዚህ ልጆች አስማታቸውን መቼም ቢሆን ሊቆጣጠሩት አይችሉም። ስለዚህ እዚህ ተለይተው በመቆየት ቀስ በቀስ አስማታቸውን እንዲረሱና ተራ ህይወት እንዲመሩ ይደረጋል። በመቀጠልም ሊንዳ ስለ አንድ የቆየ መጥፎ ክስተት ታወራለች። ከዓመታት በፊት ሬዚን ሮበርትስ የተባለ ልጅ የጥላ አስማት በተባለ አደገኛ ጨለማ አስማት መያዙን ትገልጻለች። ሁኔታው በጣም አስከፊ ስለነበር ፕሮፌሰሮቹና ተማሪዎቹ ተባብረው ያንን ክፉ ኃይል በአንድ ልዩ የአስማት መጽሐፍ ውስጥ እንዲታሰር አድርገዋል። ይህ የጥላ አስማት ለብቻው ምንም ማድረግ ስለማይችል ለመኖር የሰው አካል ይፈልጋል። ሊንዳ እንደገለጸችው ይህ ኃይል በዋናነት የሚያጠቃው የዩዲኤም ልጆችን ነው። ለዛም ነው ተለይተው እንዲቆዩና አስማት እንዳይለማመዱ የሚደረገው። በአካዳሚ ውስጥ የተመረጡት ልጆች መደበኛ ትምህርታቸውን ይጀምራሉ። በዛው ሰሞን ሬይና የመስራቾች ቀን የተባለ ትልቅ በዓል በጥቂት ሳምንታት ውስጥ እንደሚከበር ትረዳለች። በዚህ ልዩ ቀን ከእያንዳንዱ ቡድን ውስጥ 2 ምርጥ ተማሪዎች ተመርጠው እርስ በርስ ይወዳደራሉ። አሸናፊውን በመድረክ ላይ አስማቱን የማሳየት እድል ያገኛል። የመጀመሪያው የፍሌርስ ክፍል ሲጀምር ፕሮፌሰር አርጎን ለሬይና አንድ ከባድ ተግባር ይሰጧታል። ይህም የበቆሎ ፍሬዎችን በአስማት ወደ ፈንዲሻ መለወጥ ነው። ሬይና መጀመሪያ ላይ ብትሰጋም አስማቷን በትክክል መጠቀም ትጀምራለች። ነገር ግን ፊሊፕ የተባለው ልጅ ሊያሹፍባት ሲሞክር ትደነግጣለች። በዛው ቅጽበት ቁጥጥር አጥታ ፈንዲሻው በሙሉ ይቃጠላል። ፕሮፌሰሯን በኃይል ሲቆጧት ሬይና በጣም ታዝናለች። ከክፍሉ ውጭ ቻንድራ የተባለች ወጣት ልጅ ይህን ሁሉ እየተመለከተች በሚስጥር ትስቃለች። በማግስቱ ጠዋት ባድ የዩዲኤም ተማሪዎቹን ወደ አትክልት ስፍራ ወስዶ አንድ ሰርፕራይዝ እንዳለው ይነግራቸዋል። ኖሪ የመጥረጊያዎቹን ቤት ስታይ በጣም ትደሰታለች። ዛሬ እንዴት መብረር እንደምትማር የምታውቅ መስሏት ነበር። ነገር ግን መጥረጊያው ላይ ተቀምጣ ለመብረር ስትሞክር በቀጥታ መሬት ላይ ትወድቃለች። ያኔ ነው እነዚህ መጥረጊያዎች ተራ መጥረጊያ እንጂ የአስማት እንዳልሆኑና የተሰጧቸውም አትክልቱን እንዲያጸዱበት መሆኑን የተረዳችው። ኖሪ ግን ተስፋ ሳትቆርጥ መጥረጊያዋን ይዛ ሌሎች ልጆች ወደሚማሩበት ቦታ ትሄዳለች። እዚያም አንድ ፕሮፌሰር ልጆቹን እንዴት ወደ ድመት እንደሚለውጡ ሲያስተምሩ ታያለች። ኖሪ በበዓሉ ላይ አስማቷን አሳይታ እንደ ሌሎች የመማር ዕድል ለማግኘት ትወስናለች። በድብቅ ወደ ክፍሉ ተጠግታ ድመቷን በጥንቃቄ ትከታተላለች። እያንዳንዱን እንቅስቃሴና ቅርጽ በቃሏ ትይዛለች። ነገር ግን ልክ ኃይሏን ስትጠቀም ዳግመኛ ቁጥጥር አጥታ ወደ አንድ እንግዳ የሆነ ድቅል እንስሳ ትለወጣለች። ይህንን አዩት ፕሮፌሰር ወዲያውኑ ባድን ጠርተው ኖሪን እንዲይዛት ይነግሮታል። ርዕሰ መምህሯ ይህንን ከሰማች ትልቅ ችግር እንደሚፈጠር ያስጠነቅቁታል። በምሳ ሰዓት ኖሪ ለጓደኞቿ ስለ ድመቷ በደንብ እንዳጠናችና አሁንም ያስፈልጋት ሰውነቷን መቆጣጠር ብቻ እንደሆነ ትነግራቸዋለች። ሬይናም ኖሪን አይታ ልታገኛት ስትመጣ ፕሮፌሰር አርጎን ይከለክሏታል። ትምህርት ቤቱ የተለያዩ ቡድኖች እርስ በርስ እንዳይቀላቀሉ በጥብቅ ይከለክላል። በሚቀጥለው ክፍል ፊሊፕ እሳቱን በሚገባ ተጠቅሞ በቆሎውን ወደ ፈንዲሻ በመለወጡ የክፍሉ ምርጥ ተማሪ ሆኖ ይመረጣል። ሬይና በዚህ ተበሳጭታ ኮሪደር ላይ ስትሄድ ቻንድራ መታ ተሞካሻታለች። አስማቷን ይበልጥ ለማሳደግ እርዳታ ካስፈልጋት እንደማትለያት ነግራት ትሄዳለች። ሬይና ምርጥ ለመሆን ስለምትፈልግ ሌሊት ላይ ቤተ መጽሐፍት ገብታ ታጠናለች። በዛ ሰዓት አንድ ጥቁር መጽሐፍ ከመደርደሪያው በራሱ ይወድቃል። መጽሐፉን ስታነሰው የጥላ አስማት መሆኑን ትረዳለች። ልክ ስትከፍተው መብራቶቹ ይጠፋሉ። አካባቢው አስፈሪ ይሆናል። ሬይና መጽሐፉን መልሳ ሮጣ ስትወጣ ግን መጽሐፉ ይከተላታል። ኖሪ በዶርሟ ውስጥ ከጓደኞቿ ጋር ወደ ድመት ለመለወጥ ብትለማመድም ከ3 ሰከንድ በላይ መቆየት አልቻለችም። በማግስቱ ሬይና ኖሪን ከአዳዲስ ጓደኞቿ ጋር በመስኮት ስታያት ኖሪ እየረሳችኝ ነው ብላ ታዝናለች። በዛ ሰዓት የጥላ አስማቱ መጽሐፍ በራሱ ተከፍቶ አንድ ገጽ ላይ ይቆማል። ያ ገጽ ድብቅ ኃይልን እንዴት ማጠናከር እንደሚቻል የሚገልጽ ነበር። ሬይና ማንበብ ስትጀምር አንድ ጥቁር ጭስ አካባቢውን ከቦ ወደ ሰውነቷ ይገባል። ከጥቂት ሰዓታት በኋላ ሁሉም ተማሪዎች በትልቅ አዳራሽ ይሰበሰባሉ። ዛሬ በእያንዳንዱ ቡድን ምርጥ ተማሪዎች መካከል ውድድር ይካሄዳል።
መጀመሪያ የፍሌርስ ተራ ደርሶ ፊሊፕ እና ሬይና ፊት ለፊት ይቆማሉ። በውድድሩ መድረክ ላይ ፊሊፕ በቀላሉ አሸንፋሉ ብሎ ቢተማመንም ሬይና ግን ማንም ያልጠበቀውን አስደናቂ ብቃት ታሳያለች። ጊዜው ሳይጠናቀቅ በፊት በቆሎውን ወደ ጣፋጭ ፈንዲሻ ተቀይረዋለች። ፕሮፌሰር አርጎንም በውጤቱ ተገርሞ ሬይናን ለመስራቾች ቀን ትርኢት ትመርጣታለች። በዚህ መሃል ኖሪ መታ ለቀናት ስትለማመድ እንደቆየችና አንድ እድል እንዲሰጣት ትጠይቃለች። በሁሉም ፊት ወደ ድመት ለመለወጥ ትሞክራለች። ነገር ግን ከ4 ሰከንድ በኋላ በድንገት ከጀርባዋ ክንፎች ይበቅላሉ። ኖሪ ቁጥጥር አጥታ ደጋግማ ወደ ተለያዩ እንግዳ ፍጥረታት ስትለወጥ በከፍተኛ ፍርሃት ትበረግጋለች። ሬይና ጓደኛዋን ለማረጋጋት ስትሞክር ያ የጥላ አስማት በውስጧ ስላለ ኃይሏ ከቁጥጥር ውጭ ሆኖ አንድ ግዙፍ የእሳት ኳስ ወደ ኖሪ ወነጨፋል። ኖሪ ልትሞት ጥቂት ሲቀራት ወደ ቀድሞ ሰውነቷ ተመልሳ ትተርፋለች። ሬይናም በሆነው ነገር ተደናግጣ ይቅርታ ትጠይቃለች። ርዕሰ መምህር ሊንዳ በዚህ ሁኔታ በጣም ተቆጥታ ባድን ተማሪዎችን መቆጣጠር ካልቻልክ ከስራ ትባረራለች ስትል በጥብቅ ታስጠነቅቀዋለች። ኖሪና ጓደኞቻቸው ወደ ዩዲኤም ቢሮ ሲመለሱ አስማታችንን መቼም አንቆጣጠረውም ብለው ተስፋ በመቁረጥ ያዝናሉ። በዚህ ጊዜ ነው ባድ ቀደም ሲል እሱም እንደነሱ የዩዲኤም ተማሪ እንደነበረ የሚገልጸው። የልጆቹን ህመም መታገስ ስላልቻለ ወደ ጫካው ወስዶ ህልማችሁ ሲሰበር ማየት አልፈልግም፣ እውነተኛ ማንነታችሁን እንድትቀበሉ አስተምራችኋለሁ ይላቸዋል። ባድ በድንገት መዘመር ይጀምራል። በድምፁም ብዙ የጫካ እንስሳት ወደሱ ይሰበሰባሉ። ባድ ከእንስሳት ጋር የሚግባባው በመናገር ሳይሆን በመዝፈን እንደሆነና አስማቱን ሳይረሳ በድብቅ ሲለማመድ እንደቆየ ይነግራቸዋል። ይህ ለልጆቹ ትልቅ ተስፋን ይሰጣቸዋል። ባድም ልዩ ስልጠና እንደሚሰጣቸው ቃል ይገባላቸዋል። ኖሪ ወደ ክፍል ስትመለስ በሬይና ላይ የሆነ ችግር እንዳለ ይሰማታል። ሬይና ክፍሏ ስትደርስ ቻንድራ ያንን የጥላ አስማት መጽሐፍ ይዛ ታገኛታለች። ሬይና ኖሪ አደጋ ላይ የወደቀችው በዚህ መጽሐፍ ምክንያት መሆኑን ስትረዳ ቻንድራን ከክፍሏ ታባራታለች። ነገር ግን መጽሐፉ በአስማት ተመልሶ ይመጣል። ኖሪ ሬይናን ልታገኛ ስትመጣ ሬይና በከፍተኛ ፍርሃት ውስጥ ሆና ኖሪን አቅፋ ስታለቅስ እናያታለን። ሬይና ሚስጥሯ እንዳይታወቅባት በመስጋት ኖሪን ከክፍሏ በቶሎ እንድትወጣ ታደርጋታለች። በማግስቱ ባድ ለልጆቹ ስልጠና ይጀምራል። አንድሬ አየር ላይ ተረጋግቶ እንዲቆም፣ ኤሊዮት ደግሞ በእጆቹ የሚወጣውን ጭስ ወደ ተለያዩ ቅርጾች እንዲቀይር ያሰለጥናቸዋል። ኖሪ ደግሞ ወደ አንዱ እንስሳ ለመለወጥ ከመታገል ይልቅ 3 እና 4 እንስሳትን በአንድ ላይ ቀላቅላ አዳዲስ ፍጥረታትን መፍጠርና እነሱን መቆጣጠር ትጀምራለች። ልጆቹ ለመጀመሪያ ጊዜ በራሳቸው አስማት መተማመን ይጀምራሉ። ነገር ግን ሬይና ከርቀት ሆና ስትመለከታቸው ቻንድራ ዳግመኛ ብቅ ትላለች። በንዴት ስትጮህባት ተማሪዎቹ በግርም ታይዋታል። ለካስ አሁን ቻንድራን ማየት የምትችለው ሬይና ብቻ ነበረች። የጥላ አስማቱ ሙሉ በሙሉ በሬይና ላይ ይሰፍናል። ሬይና በቻንድራ አሳሳች ቃላት ተረታ በውስጡ ያለውን ጥቁር አስማት ለመበቀል ስትወስን የጥላው ኃይል ሙሉ በሙሉ ይቆጣጠራታል። ኖሪ ወደ ሬይና ስትጠጋ በጓደኛዋ ዙሪያ ክፉ መንፈስ እንዳለ በግልጽ ይሰማታል። አሁን ይህ የጥላ አስማት የዩዲኤም ተማሪዎችን ብቻ ሳይሆን ማንኛውንም ተማሪ ሊቆጣጠር እንደሚችል ግልጽ ሆኗል። ሬይና በሚያስፈራ ድምፅ ትምህርት ቤቱ ሙሉ በሙሉ እንደሚጠፋና ኖሪ ነፍሷን ለማዳን አሁኑኑ ከአካባቢው እንድትጠፋ ታስጠነቅቃታለች። ኖሪ ደንግጣ ወደ ባድ በመሮጥ የሆነውን ሁሉ ትነግረዋለች። ባድ ርዕሰ መምህር ሊንዳ አታምነንም በማለት ነገ በሚከበረው የመስራቾች ቀን ላይ ጥቃቱ እንደሚሰነዘር ስለተረዳ ሁሉም ተማሪዎች ተዘጋጅተው እንዲጠብቁ ያዛል። በማግስቱ ጠዋት ሁሉም ተማሪዎችና ፕሮፌሰሮች አትክልት ስፍራ ውስጥ ተሰብስበዋል። ሊንዳ ሬይናን ወደ መድረክ ስትጠራት ሬይና መጀመሪያ ላይ በእሳት ቃላትን አየር ላይ በመጻፍ ትርኢቷን ትጀምራለች። ነገር ግን በድንገት ድባቡ ተቀይሮ ግዙፍ የእሳት ኳስ በእጇ ላይ ትፈጥራለች። ጥላዋን መላውን ግቢ ሸፍነዋል። ከውስጧ በሚወጣ ዘግናኝ ድምፅ ከብዙ ዓመታት በኋላ ተመልሻለሁ ስትል ፕሮፌሰሮቹ ከዓመታት በፊት አንድ ልጅ ተቆጣጥሮ የነበረው ያ አደገኛ የጥላ አስማት መሆኑን ይረዳሉ። ፕሮፌሰር አርጎንና ተማሪዎቻቸው በእሳት ጥቃት ቢሰነዝሩም በፍጡሩ ኃይል ላይ ምንም ሊያደርጉ አልቻሉም። እንስሳቱን ፈርተው ይሸሻሉ። ሁኔታው ከአቅም በላይ ሲሆን እነዛ የተናቁት የዩዲኤም ልጆች ወደፊት ይወጣሉ። ኖሪ መንፈሱን በኃይሏ ወደ ኋላ ስትገፋው፣ ኤሊዮት ደግሞ ፍጡሩ ምንም እንዳያይ በጭስ ያውረዋል። አንድሬ አየር ላይ እየበረረ የፍጡሩን ትኩረት ሲበታትነው ኖሪ ወደ አስፈሪና ግዙፍ ድቅል እንስሳ ተለውጣ ፊት ለፊቱ ትቆማለች። ሊንዳ ሁሉም በአንድ ላይ እንዲያጠቁ ብታዝም
ኖሪ ግን የቅርብ ጓደኛዋ ሬና በዛ ፍጡር ውስጥ እንዳለች ስለምታውቅ ትከለክላቸዋለች። ኖሪ ሕይወቷን አደጋ ላይ ጥላ ፍጡሩን ለብቻዋ ትገጥመዋለች። ፍጡሩ ጥቃት ሊሰነዝርባት ሲል ግን በውስጡ ከፍተኛ ፍንዳታ ይፈጠራል። በእውነቱ በዛች የመጨረሻ ሰከንድ ሬና በውስጡ ያለውን ክፉ ኃይል በራሷ ጥረት አሸንፋ ነፍሷን ነጻ አውጥታ ነበር። ኖሪ ሬና መትረፏን ስታይ በደስታ እየሮጠች ታቅፋታለች። በስተመጨረሻም የዩዲኤም ልጆች መላውን አካዳሚ በማዳን የእነሱም ልዩ ኃይል እኩል ዋጋ እንዳለው ያስመሰክራሉ። ይህን ተከትሎም ዩዲኤም የተባለው የተለየ ፕሮግራም ተዘግቶ ሁሉም ልጆች ያለምንም ልዩነት አስማትን በአንድ ላይ እንዲማሩ ይወሰናል። ባድ ደግሞ አዳዲስና ለየት ያሉ የአስማት መንገዶችን የሚያስተምር ፕሮፌሰር ሆኖ ይሾማል። ታሪኩም በዚህ መልኩ በድል ይጠናቀቃል። የዛሬው አስገራሚ የሱፐር ፓወር ታሪክ ይህንን ይመስል ነበር። እናንተስ የኖሪ ልዩ ኃይል ቢኖራችሁ ወደ ምን አይነት እንስሳ መለወጥ ትመርጡ ነበር? ሀሳባችሁን ኮሜንት ላይ አስፈሩልኝ። ቪዲዮ ከተመቻችሁ ላይክ ማድረጋችሁንና ሰብስክራይብ በማድረግ የቤተሰባችን አባል መሆን እንዳትረሱ። በቀጣዩ ቪዲዮ እስክንገናኝ ቻው።